ክርስትና ትክክለኛ እምነት ነው? ነቢያት ሰብከውታል? ይኸውልህ አሁን አይደለም ርዕስ አታስቀይረኝ። አይ እኮ ርዕስ አታስቀይረኝ። አይደለም መታረም አለብህ። ስማኝ ሳራ ስማኝ፣ መታረም አለብህ። ክርስትና ነቢያት ያውቁታል፣ መጽሐፍ ያውቀዋል፣ ወይም ደግሞ እስልምና ራሱ ይመሰክልታል ብለሃል። ይሄ ደግሞ ፍጹም ውሸት ነው። ስለዚህ ምን ማድረግ አለብህ? መጀመሪያ ክርስትና የሚለውን ቃል ከክርስትና መጽሐፎች ማሳየት አለብህ። ጥንት የነበረ መጽሐፍ በእነ አብርሃም ጊዜ ነበረ፣ በእነ ሙሴ ጊዜ የነበረ መጽሐፍ ከፍተህ ክርስትና ይባል ማውጣት አለብህ። እኔ ግን ቃል ልግባልህ ከአፍህ ውሸት ወጣ እንጂ የትኛውንም የመጽሐፍ ቅዱስ ክፍል ብታነብ የብሉይ ኪዳን መጽሐፍት ክርስቲያን የሚል ቃል ጭራሹኑ የለም። ስለዚህ እሱን ቃል ታረመው ወይም ደግሞ ማስረጃ አቅርብ። ቁርአን ላይ አለ ላልከው ቁርአን የመጣው እንደምናውቀው መጨረሻ ዘመን ነው። ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ነብይ ናቸው። ሁለተኛ ደግሞ ክርስትና ትክክል ነው አላለም። ቁርአን ያለው ምንድነው? ሶስት አምላክ ታመልካላችሁ ነው። ይሄን ነገር ነው ያረማችሁ። ኢሳ አለይሂ ሰላም ያዋሻችሁትን ያጋለጠው አለ ልትል አትችልም። አሁን መጀመሪያ ምን ታደርግልኛለህ? በሙሴ ጊዜ ነበረ፣ በአብርሃም ጊዜ ነበረ ክርስቲያን የሚል ታቀርባለህ። ካልሆነ ግን እያጭበረበርክ ነው ያለኸው ማለት ነው። ሙስሊም ቤት ደግሞ ካለ ማስረጃ ማውራት ኃጢአት ነው። ስለዚህ ማስረጃውን ያቅርብ። ወይ ደግሞ ኢንሻአላህ ኢስላም የሚለውን እስልምና አስተምሮቱም ቃሉም መጽሐፋችሁ ላይ ሐቢብ ያዳምጥ። ቁርአን ላይ አይደለም፣ ቁርአን ተው ችግር የለውም። መጽሐፍ ላይ እዚህ መጽሐፍ ላይ እስልምና የሚለው ቃል ነቢያት እንደሰበኩት የነቢያት አስተምሮ እንደሆነ አወጣልሃለሁ። መጀመሪያ ግን አንተ የቀጠፍካትን ነገር ማስረጃ። አዎ ማስረጃ በመጀመሪያ ደረጃ ክርስትና የአይሁድ እምነት ላይ አላልኩም። አይሁድ እምነትና ክርስትና የሚለው በቁርአን ላይ ተጽፏል። ልክ እንደዛ ከቁርአን ውጪ እስልምና ወይም ደግሞ ሙስሊም የሚለውን ከቁርአን ውጪ ታመጣለህ ወይ ያልኩህ፣ አልቀጠፍኩም። ማስወረድ ትችላለህ፣ መብትህ ነው። እስልምናን ከመሐመድ በፊት ከቁርአን ውጪ አምጣልኝ። ይሄ ነው ጥያቄ። እሺ ከክርስትና በፊት አዳምጥ። ከክርስትና በፊት እና አብርሃም እና ሙሴ ክርስቲያን እንደነበሩ ክርስትና እንደሰበኩ ማስረጃ። ኦኬ እና አብርሃም እና ሙሴ ክርስቶስን ሰብከዋል። የክርስቶስን መምጣት የተስፋውን ቃል አስተምረዋል። በክርስቶስ ክርስቲያን ተሰኝተናል። ማስረጃ ገብቷል። አንደኛ ከማስረጃ ጋር አድርጎ፣ ሁለተኛ ደግሞ ኢሳያስ ጋር ሂድ። ኢሳያስ ጋር ሂድ። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙም አማኑኤል ይባላል፣ እሱም ድንቅ መካን ኃያል አምላክ ይባላል የሚለው ጋር ሂድ። ውሸት፣ እንደዛ የሚል የለም፣ ውሸት ነው። አውጣው። እሺ ማስረጃ ቦታውን ንገረኝ። አውጣው። ኢሳያስ ላይ ሂድ። አንድ ስልክ ስለያዝኩኝ ከሄድኩኝ ኢሳያስ ጋር ሄደ። እኔ ምዕራፍና ቁጥር ኢሳያስ ከፍቻለሁ። ቁጥሩን ንገረኝ አንተ። አውጣው። እኔ ቃልና ቁጥርና ምዕራፍ በመያዝ አለ አሉ። እንደዛ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ቦታውን ንገረኝ። አውጣ። ኢሳያስ ጋር ሂድ። ያው ኢሳያስ ከፍቻለሁ። አይሰማም? እኔ አውጣልህ ነበር። አንድ ስልክ ስለያዝኩኝ አሁን ከሄድኩኝ አውጣልህ። የለም አወጣለህ ቤት ታወጣታለህ። ወገኔ ታወጣታለህ እንጂ አወጣ ነበር የለም። ታወጣታለህ። አወጣለህ ይለኛል። አሁን አውጣው። ቆይ አታስወርደኝ። እሺ ወለ አታስወርደኝ። አንዴ ከስልኬ ወጥቼ ሂጅ ላምጣ። አታስወርደኝ። እሺ ሂጅ። እኔ ጥቅሱ ስጠው አገዘው። ኢሳይያስ 6:9 ምዕራፍ 9። እሺ እንከፍተዋለን ያለውን እንዳረሱ 9:6 እሺ እስኪ ያለው ምንድን ነበር? መጀመሪያ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልጃለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር ኃያል አምላክ ይባላል ነው ያለው። ማስረጃ ደግሞ ኢሳያስ 6 ነው ያሉት። 6 አይደለም ሜቢ ታስታህ 9 ነው። እሺ እንዳረም 9:6 ነው። በኋላ 6 ብላተው ችግር የለውም። እሺ ያግዘዋልና ተመለስ። እሺ አንብቦ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። አንተ ደግሞ ያልከው ላስታውስና ምንድን ነው ያልከው? ኢሳያስ ላይ ሲም አለ። አዎ ይሄም አለ። ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ድንቅ መካር ኃያል አምላክ ይባላል ነው ያልከው። እሱን ጥቅስ አምጣው አንደኛ። ሁለተኛ ደግሞ ጥያቄያችን ምንድን ነበርኛ?
ክርስቲያን የሚለውን ወይም ደግሞ ክርስትና የሚለውን ነቢያት እንደምን አምጣን ያለህ እንጂ ስለ ክርስቶስ ትንቢት እንደተናገሩ አምጣ አላልንህም። ዘጋን። ሶስተኛ ደግሞ የክርስትና አስተምህሮን አላሳየህም። አሁንም ዘጋን። አራተኛ ደግሞ እዚህ ጋር ይሄ ጥቅስ ኃያል አምላክ የሚለው ስለ ኢየሱስ አይደለ። ሲቀጥል ኃያል አምላክ አይልም። የታላቅ ጉባኤ አለቃ ነው የሚለው እሱን ደግሞ አውጥቼ ያሳያለሁ በሂብሩ ማለት ነው። አማርኛ ሲተረጉሙ ኃያል አምላክ ብለውታል እንጂ የታላቅ ጉባኤ መልእክተኛ ነው የሚለው ቦምብ ብያለሁ። ስለዚህ እያንዳንዱን አሳያለሁ። ግን መጀመሪያ አንተ ድንግል ጸንሳለች ያልከውን አንድ ላይ አምጣ። አንተ ያልከው ድንግል ጸንሳለች ካለ በኋላ ሕፃን ተወልዶ የሚል አለ ነው ያልከው። ይሄ የሚያሳየው መጽሐፍ ቅዱስን አለማወቅ ነው። ስለዚህ ሁለተኛ ድላለ አምጣ። በቃ ይሄን መጽሐፋቸውን ራሱ እሱም አለ ራሱ አያውቁትም። ማስረጃ አለ አይደለም እዚህ ጋር አለ ብለሃል። የት ላይ ወዝ ያለው እኔ ወልክ ከወጣው ኢምራን ስመኝ እኔ ከወጣው ስልክ እንትን ይላል። አንተ ወጥተን ቢሆን ይዘና እንደዛ ይባላል። በፈለግከው መንገድ ይዘና እኔ ላግዘው በፈለግከው መንገድ ይዘና አግዘው ከፈለግከው ነው። እሺ ማቴዎስ 1:23 አንብብ እስቲ። አላለም አልጠየቅንም። ማቴዎስ ላይ ብሉይ ኪዳን ሐቢቢ ጆሮ ማፊ ጆሮ ብሉይ ኪዳን አዲስ ኪዳን አልጠየቅንም። አዲስ ኪዳን ከኢየሱስ በኋላ የመጣ ነው። 8 እሺ እየጎረፈም ወደ ይሁዳ ይገባ ይላል። ያው 8 እስከ አንገትም ይደርሳል። አማኑኤል የክንፈ መዘጋት የአገርህን ስፋት ትሞላለች ይላል። አልተሳካላችሁም። አሁንም ትጸንሳለች የሚል አላመጣችሁም። ሲቀጥል ትጸንሳለች ካለ በኋላ ኃያል አምላክ ይባኛል። አንተ ዝም በል አልተሳካልህም። በቃ ዝም በል ከዚህ በኋላ ያው 8 አልክ አይደለም ማቴዎስ አልክ አልተሳካልህ። ዝም ብለህ አዳምጥ። አንተ አጋጁ ራሱ አልተሳካልህ። ተጋገዙ ሞክሩ። አሁን ይቻላል። በቃ ይሄን ያላችሁ መጽሐፍ ቅዱሳቸውን አያውቁትም። አሁን ይሄ ልጅ መጥቶ ክርስትና ትክክል ነው ነብይ ሰብከውታ አለ። ማስረጃ የለ። እኔ ግን ቦታውን አውቀዋለሁ። ያመጣው ጥቅስ ውሸት እንደሆነ አውቃለሁ። እንደዛ የሚል ጥቅስ የለም። ሁለት ሐሳብ ነው በአንድ ያዋሃደው። በተጨማሪ እንደው ጥቅሱን እንኳን ቢያመጣው ጥያቄያችን አልነበረም። ጥያቄያችን ክርስትና ያላችሁት ይሄ ሶስት አምላክ አምልኮ አብ ወልድ መንፈስ ቅዱስ የሚመለኩበት ኢየሱስ የሚመለክበት ያመነው የትኛው ነብይ ነው? እሱ ማሳየት አልቻሉም። ለምን? ክርስትና ያመጣው ኢየሱስ ካለ ከብዙ መቶ ዓመታት በኋላ ነው። ክርስቲያን የሚለው ቃል ኢየሱስ ካለ ከ65 ዓመት በኋላ መጣ። ክርስትና የሚባለው ነገር ደግሞ በብዙ ዓመታት 400 ዓመት ድረስ የፈጀበት አሁን ያለው ክርስትና ላይ መስራት። ጉባኤ ይሰበሰቡና ኢየሱስን አምላክ ያደርጋሉ። ይሰበሰባሉ፣ ስላሴ አምላክ ያደርጋሉ። ይሰበሰባሉ፣ ማርያምን ቴዎቶኮስ ይላሉ። አያቸው እንጂ መጽሐፍ ቅዱስ ላይ የትኛውን ክፍል ብታነቡ ስላሴን የሰበከ ነገር ታገኙ። ኦኬ ኢሳይያስ 7:14 ክፍል። እሺ አሁንም ደግሜ ላስታውስ ያልከውን ድንግል ጸንሳ ትወልዳለች። ያ ኦፍ ኮርስ በድንግልና ነው ጸንሳ የወለደችው። ድንግል በድንግልና ቃል በቃል አስታውስ የሚብራስተው ከሆነ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ድንቅ መካር አምላክ ተብሎ ይጠራል ነው ያልከው። ላስታውስ ብዬ ነው ያውቀዋል ሸምድጄዋለሁ ያልከውን። አሁን ያልከውን ጥቅስ እናውጣለን። እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥራት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላ ይላል። እንግዲህ ቅቤና ማር ይበላ ይላል። አንተ ደግሞ ምንድን ነበር ያልከው? ድንግል በድንግልና ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። ድንቅ መካር ኃያል አምላክ ተብሎ ይጠራል ነው ያልከው። የት ነው እንደዚህ የሚለው? አሳይ። አሁን ሁለቱንም እኮ አግኝተዋል። ድንግል ሁለቱም አዋህዳቸው ነው እንደምትወልድ በአንድ ቦታ አንድ ወገን ረጋበልና አዋህዳቸው በቅድም የተናገርከውና አዋህደ ያቀረብከው ማስረጃ አለ? እኔ ይኸውልህ አዋህጀም ላቀርበው ምንም ላቀርበው ዋናው ስለ ክርስቶስ አዋህጀም በብሉይ ጊዜ ተናግረውታል። እየነገርኩህ ነው። አሁን እኮ አገኘው ሁለቱንም። አሁንም አታጭበርብር። በአንድ አዋህደ የተናገርከው ቃል በቃል ድንግል በድንግልና ትጸንሳለች ነው ያልከው ጥቅስ መጽሐፍ ቅዱስ ላይ ተዋህዶ አለ? መልስ። ለምን ምን ታረከኛለህ? ለምን ምን ታረከኛለህ? ሲወራልህ አዳምጥ፣ ሲያወራህ አዳምጥ። አሁን መልስ ያለ አዋሃድ ያልከው ጥቅሶች አሉ። እኔ አሁን ልንገርህ አዋሃድኩት ምን አልኩት? ድንግል ጸንሳ እንደምትወልድ ሄኖክ ጆሮህን አቅርበው አንዴ። አዋሃድ ያቀረበው ጥቅስ አለ ወይስ ለምን ተባልከው? መጽሐፍ ቅዱስ ላይ በአንድ ቦታ ላይ አለ? ይኸውልህ ኢምራን ይኸውልህ አሁን መጽሐፍ ቅዱስ አለ ወይስ ኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ስለ ክርስቶስ አይመልሰውም። ሌላው የጀመረ ለምን እንዳጭበረበረ ያውቀዋል።
ለምን ሚዩት ታደርገኛለህ? አላጭበረበርኩህም። በእግዚአብሔር ካላጭበረበርክ ጥያቄውን መልሳ ወገኔ። ሳይህ እኮ አንተ ኢምራን ነገር እንደናንተ በማጭበርበር እግዚአብሔርን አንሰብክም። ቆይ አጭበርበርክ ያለህ እኮ አንተ ተያዝክ እኮ ሀቢቢ፣ ተይዘሃል እኮ እዚህ ተይዞ የሚያወራል እንዴ? አሁን ራስና አሚር እኔ ያልኩትን እኮ አገኘኸው። አሁን እኮ ያልኩትን ሁሉንም አግኝተኸዋል። አልተገኘም። ውሸት ነው ወላሂ አልተገኘም። አንተ ያልከው ምንድን ነው? ድንግል በድንግልና ትጸንሳለች ወንድ ልጅ ትወልዳለች ከዛ ሀያ አምላክ ይባላል ብለሃል። እንደዛ የሚል ጥቅስ በአንድ ቦታ ላይ አለ ወይስ የለም? መጀመሪያ እሱን መልስ። ካለ ካቅርብ፣ ከሌለ ደግሞ ይቅርታ አዋህጃቸው ነው። ይኸውልህ ጥቅሱ አሁን ያልኩት ቃሉ አንድ ቦታ አልነበረም፣ ግን ዋናው ሁለቱንም ቃል አግኝተኸዋል። እዛው እናመሰግናለን። በቃ ታረጋኛለህ። ለምን ታረጋኛለህ? ሚውት አድርገሃል፣ መልሰሃል። ላረማ አሁን ሚውት አድርገሃል። በቃ እናመሰግናለን። የለም በቃ አያችሁ፣ የለም ያልኳችሁ ይሄን ነው። ጥቅስ ያጨበሩ ልጆቹን ሶስት እድል ይሰጥሃል፣ አዳምጥ አሉ። ቆጠር አይደለም ህዝብ አትቁጠር። እዚህ ጆሮህን አቅርበህ ብቻ አዳምጥ። አንተ እናመሰግናለን። እንደሱ ጎበዝ ልጅ። እሺ ያ ጀማ ሁለት ጥቅስ አዋህዶ ሰው ያጭበረብራል። ተያዘ በቃ አሁን አምናሃል። የለም በቃ የለም፣ እንደሱ የለም ብለህ እመን። አሁን ወደ ተነሳው ሀሳብ እንመለስ። አንደኛ ስሜ ኢምራን አይደለም። እኔ የምዋሸው ትቀልዳለህ። አዳምጥ መጀመሪያ። ከብዶ ኢምራን አይደለም። ቆይ እንደዚህ ላግ እንግዲህ ኢምራን ከሆንክማ የሚያጭበረብር ኢምራን አለ ማለት ነው። እንግዲህ በስሜ ልነግር ከሆነ አላውቅም። በስሜ መነገር ፈልገህ ከሆነ አላህን በውሸት አላድንም ብራዘር። እንዳንተ አላህን የተናደደ በቃ ተቆጣ። የመጨረሻ ምርጫቸው መሳደብ ነው። ወደ ስድብ ገባ። ዝም ሚውት አጉት ጀማ ሚውት አጉት። ለምን አምላኩን ማስረዳት አልቻለም? አምላኩ ከጣዖት አምላኪያ እንደመጣ ሲገባው ሰይጣን ነው ወደ ስድብ ገባ ማለት ነው። በቃ ይሄ ነው ክርስትና። ሁለት ግራጅ ያለው አምላክ ያመለ ወደ ስድብ በቃ ወደ ስድብ እንደዚህ ባህላቸው እንደዚህ ነው። አያቸው መጨረሻ ሲከብዳቸው ይሳደባል። አሁን ግን እናደርጋለን እኛ ያነሳውን ሐሳብ እዚህ ውድድ ካገር አምላኬን ደግሞ ኢንሻአላህ እናስተምርሃለን ማለት ነው። እሺ አሁን አጀማ ያመጣው ጥቅስ ውሸት እንደሆነ አይታችኋል። በአንድ ቦታ የተቀመጠ ጥቅስ የለም። ሁለተኛ ጥቅሱ ስለማን ነው የሚያወራው የሚለውን ነገር እንመልከት። የሚያወራው ስለማን ነው ካልን እዛው መጽሐፍ ቅዱሱ ላይ የኢሳያስ ልጅ ነው ይለናል መጽሐፍ ቅዱሱ። ይሄን ነገር አልነገሯቸውም፣ ቤተ ክርስቲያን አልነገሯቸውም። ተመልከቱ፣ እኔ አላቀርብላችሁ ማስረጃ ምን እንደሚለው። ወደ ነብይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች ይላል። የሚያወራው ስለማን ነው? ስለ ኢሳያስ ልጅ ነው አንደኛ። ሁለተኛ ሀያ አምላክ ያለው ምንድን ነው? የለም ጭማሬ ነው። ምንድን ነው የሚለው? የታላቅ ጉባኤ መልእክተኛ ነው የሚለው። እሱም ማስረጃ ላቀርብላችሁ። አያችኋ፣ እያንዳንዱ ቁጭ ማድረግ እንችላለን እንደዚህ። ከዛ በኋላ ደግሞ ኢንሻአላህ ወደ አምላክ ባህሪ ደግሞ መተን እናሳየዋለን ማለት ነው። ከሱ በፊት ግን እቺን ተመልከቱ። ምንድን ነው የሚለው? and is called messenger of the great council የታላቅ ጉባኤ መልእክተኛ ይባላል ነው የሚለው። ጨረስን በቃ። ቀጥሎ እናንተ እንደዚህ አላህ አምላኪዎች ነው ተሳደበ። እኛ ሙስሊሞች የምናመልከው አምላክ እንዳንተ አምላክ ሶስት አልሆነ፣ ከጣዖት አምላኪያን ያልመጣ እንዲሁም ደግሞ ልቅና የሚገባው አምላክ የምናመልከው እንጂ ሶስት አምላክ አናመልክም። ቀጥሎ ደግሞ ረጅም ጥፍር ያለው አምላክ አናመልክም። ከይቅርታ ጋር ወላሂ አናመልክም። ሙስሊም እንደዛ የሚያመልክ የለም። ግን በክርስትና መጽሐፍ ቅዱስ መጽሐፋቸውን ስንከፍተው ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ይላል። የእግዚአብሔር ጣቱ ከጥፍሩ ጋር እኩል ነው። ጣቱ ከጥፍሩ ጋር ረጅም ጥፍር ነው ያለው ማለት ነው። ሁለተኛ ኩላሊት ያለው አምላክ ያው እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክል ለሚሆኑ ኩላሊቶቻችሁ ይላል። ኩላሊት አምላክ ኩላሊትን እዛው አምላክ ከርስ አምላክ ያው እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ የፍጥረቱን ሁሉ ሆድ ለፈጠረ ለማይመረመር ከርሳችሁ ከርስ ያመልካሉ። በቃ ይሄን አምላክ ይዘህ አምላክህን ማስረዳት ሲከብድ ወደ ስድብ አትግባ። ከገባህ እንደዚህ አይነት መጽሐፎችን ከፍተህ ህዝቡን እናስተምራለን። እባካችሁ አትሳደቡ። እናመሰግናለን። በቃ አይታችኋል። ሁሉ ጊዜ ትንቢት የተፈጸመ ክርስቲያን ሲከብድ ወደ ስድብ ይገባል። በቃ ተግቷል። አሁን ታችሁ ነው ይናደድ። በቃ እናመሰግናለን።